ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አስቀድመን ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ እያልን ወደ መረጃዎቹ እናልፋለን። ሰበር ዜና ተሰምቷል። በአሜሪካና ኢራን መካከል ሲካሄድ የቆየው የሰላም ድርድር ያለ ስምምነት መጠናቀቁ ተሰማ። ዓለም በጉጉት ስትጠብቀው የነበረው ይህ የሰላም ድርድር ያለ ስምምነት መጠናቀቁን የአሜሪካው ምክትል ፕሬዝዳንት ጆ ቫንስ አስታውቀዋል። ምክትል ፕሬዝዳንቱ አክለውም ይህ መጥፎ ዜና ነው፣ መጥፎ ዜና የሚሆነው ግን ለኢራን ነው ሲሉ አስተያየታቸውን ሰጥተዋል። የሆርሙዝ ሰርጥ ጉዳይም እንደገና ቀጠናውን አልፎን በማድረግ ላይ ያሉ የአፍሪካ ሀገራትን ኢኮኖሚ ሊያናጋ በቋፍ ላይ ደርሷል። እስካሁን በጦርነቱ የሞቱ ኢራናውያን ቁጥርም 3753ን መሻገሩ ተገልጿል። የድርድሩ አለመሳካትን ተከትሎ የዓለም መሪዎች ሀሳብ አስተያየታቸውን እየሰጡ ሲሆን ከነዚህም መካከል የብሪቲሹ ጠቅላይ ሚኒስትር ኪር ስታርመር አሜሪካም ትሁን ኢራን ሌሎች አማራጮችን መፈለግ አለባቸው ሲሉ መክረዋል። ድርድሩ እንዲከሽፍ ካደረጉት ጉዳዮች መካከል ዋነኛው ደግሞ አሜሪካ በኢራን ዩራኒየም ማበልጸግ ዙሪያ ላይ የያዘችው ጠንካራ አቋም ሲሆን የአሜሪካ ፍላጎትም ኢራን ዩራኒየም ማበልጸግ የለባትም የሚል ኢራን ቀይ መስመሬ ነው የምትለውን አቋም መያዟና ኢራን ደግሞ ይህን የአሜሪካ ፍላጎት አሜሪካዊ ከዚህ የተለጠጠ ፍላጎቶች ተቆጣቢ በማለታቸው ተብሏል። በዚህም የተነሳ አሜሪካና ኢራን እስካሁን ከመጡበት በላይ እጅግ መሰናክል የበዛበት መንገድን ማለፍ የሚጠበቅባቸው ወደ መሆን መሸጋገሩን የቀጠናው የፖለቲካ ዘርፉ ተንታኞች እየተናገሩ ነው።